ቱርክ ዝም ብላ ሀገር አይደለችም። ቱርክ የሁለት ዓለማት መገናኛ ድልድይ ናት። በአንድ እግሯ አውሮፓን፣ በሌላ እግሯ ደግሞ እስያን የረገጠች የታሪክና የዘመናዊነት ውህደት ናት። የኢስታንቡልን አየር ሲተነፍሱ የምስራቃውያን የቅመማ ቅመም መዓዛና የምዕራባውያን የዘመናዊነት መንፈስ በአንድ ላይ ይጋፈጣቸዋል። ይህች ሀገር ለዘመናት የሀያላን መንግስታት መናገሻና የሐር መንገድ ዋነኛ መገንጠያ ሆና ቆይታለች። በዚህ ቪዲዮ ከታላቁ የኦቶማን ግዛት ታሪክ እስከ ዛሬዋ ቱርክ ያለውን አስደናቂ ጉዞ እናሳያችኋለን። ቱርክ እንዴት የዓለም የቱሪዝም ማግኔት መሆን ቻለች? በኢስታንቡል አውራ ጎዳናዎች ውስጥ የተደበቁት ሚስጥሮች ምንድናቸው? የቱርክ ምግብ በዓለም ላይ ስሙ የገነነው ለምንድን ነው? እነዚህን ሁሉ ጥያቄዎች እየመለስን በታሪካዊ ቤተ መንግስቶችና በቀለማት ባሸበረቁ ባዛሮች ውስጥ እናስጎበኛችኋለን። ይህ ጉዞ ለጥንታዊ ስልጣኔ አድናቂዎች፣ ለንግድ አሳቢዎችና ለታሪክ ተመራማሪዎች ትልቅ ስንቅ ነው። ቱርክን ማየት ማለት የዓለምን ታሪክ ግማሽ ገጽ ማንበብ ማለት ነው። ስለ ቱርክ ይሄን ካልናችሁ በቦስፈረስ ባህር ላይ እየተንሸራሸን ወደ ጥንታዊቷና ውቢቷ ቱርክ እንዝለቅ። ኢስታንቡል የዓለማችን ብቸኛዋ በሁለት አህጉራት ላይ ያረፈች ከተማ ናት። የቦስፈረስ ባህር አውሮፓንና እስያን ሲለይ፣ ከተማዋ ግን ሁለቱንም ዓለማት በአንድ ልብ ታገናኛለች። ለሮማውያን ቁስጥንጥንያ፣ ለኦቶማኖች ደግሞ ኢስታንቡል የሆነችው ይህች ከተማ ዛሬም ድረስ የባህልና የንግድ ማዕከል ሆና ቀጥላለች። በከተማ ውስጥ ስትራመዱ በአንድ በኩል ጥንታዊ መስጊዶችን፣ በሌላ በኩል ደግሞ ዘመናዊ ሰማይ ጠቀስ ሕንፃዎችን ታያላችሁ። የኢስታንቡል ነፍስ የሆነው የቦስፈረስ ባህር ጉዞ ለማንኛውም ቱሪስት የማይረሳ ትዝታ ነው። በጀልባ ላይ ሆናችሁ በአንድ በኩል የአውሮፓን ቤተ መንግስቶች፣ በሌላ በኩል ደግሞ የእስያን ውብ መኖሪያ ቤቶች መመልከት ልዩ ስሜት ይሰጣል። ከተማዋ በቀን ውስጥ በንግድ እንቅስቃሴ ስትጨናነቅ፣ ምሽት ላይ ደግሞ በብርሃን ተውባ የፍቅርና የሰላም ከተማ ትመስላለች። ኢስታንቡልን ልዩ የሚያደርጋት ሌላው ነገር የሃይማኖቶችና የባህሎች መቻቻል ነው። የክርስትናና የእስልምና ታሪካዊ አሻራዎች ጎን ለጎን ተከብረው ይኖራሉ። ይህች ከተማ የቱርክ የልብ ትርታ ናት። ኢስታንቡልን ሳያዩ ቱርክን አየሁ ማለት አይቻልም። የከተማዋ ድምፅ፣ የባህር ወፎች ጩኸትና የቡና መዓዛ በማንኛውም ተጓዥ አእምሮ ውስጥ ለዘላለም ታትሞ ይኖራል። ወደ ቱርክ ተመጥቶ የሃጊያ ሶፊያን ግርማ ሞገስ ሳይመለከቱ መመለስ አይታሰብም። ይህ ሕንፃ ከ1500 ዓመታት በላይ ዕድሜ ያለው ሲሆን መጀመሪያ እንደ ቤተ ክርስቲያን፣ በኋላ ደግሞ እንደ መስጊድ፣ ከዚያም እንደ ሙዚየም፣ አሁን ደግሞ እንደገና መስጊድ ሆኖ እያገለገለ ይገኛል። የሕንፃው ግዙፍ ጉልላትና ውስጣዊ ማስጌጫዎች የሰው ልጅ የምህንድስና ጥበብ ምን ያህል ሊራቀቅ እንደሚችል ማሳያ ናቸው። ልክ ከሃጊያ ሶፊያ ፊት ለፊት የሚገኘው ብሉ መስጊድ ደግሞ በ6 ሚናራዎችና በውስጡ ባሉት ሰማያዊ የሸክላ ውጤቶች ይታወቃል። እነዚህ ሁለት ታላላቅ ሕንፃዎች ፊት ለፊት ተፋጠው መቆማቸው የቱርክን ረጅምና የተወሳሰበ የታሪክ ጉዞ በአንድ እይታ እንዲረዱ ያደርጋል። እያንዳንዱ ቀስትና እያንዳንዱ ስዕል የኦቶማንና የባይዛንታይን ስልጣኔ ታላቅነትን ይመሰክራሉ። እነዚህ ስፍራዎች ዝም ብለው የጸሎት ቦታዎች ብቻ አይደሉም፣ የጥበብ ጋለሪዎችም ናቸው። በውስጣቸው ያሉት ካሊግራፊዎች፣ የወርቅ ሞዛይኮችና የእብነ በረድ ሥራዎች የቱርክን የዕደ ጥበብ ታሪክ ያሳያሉ። ወደ ውስጥ ሲገቡ የሚሰማው ሰላምና ታሪክ ከበድ ያለ ስሜት ተመልካችንም ወደ ኋላ በመቶዎች የሚቆጠሩ ዓመታት ይወስዳል። የቱርክን የንግድ መንፈስ ለመረዳት ወደ ግራንድ ባዛር መሄድ ግድ ይላል። ይህ ስፍራ በዓለማችን ላይ ካሉ ጥንታዊና ግዙፍ የገበያ ማዕከላት አንዱ ነው። ከ4000 በላይ ሱቆችን የያዘው ይህ ባዛር እንደ ሸረሪት ድር የተሳሰሩ 61 መንገዶች አሉት። እዚህ ቦታ ላይ የማይገኝ ምርት የለም። ከጥንታዊ ምንጣፎች እስከ ዘመናዊ ወርቅ፣ ከቅመማ ቅመም እስከ እጅ ሥራ የቆዳ ውጤቶች ይገኛሉ። በግራንድ ባዛር ውስጥ መገበያየት ራሱ አንድ ጥበብ ነው። ቱርካውያን በንግድ ንግግርና በዋጋ በመደራደር የታወቁ ናቸው። ዕቃ ለመግዛት ስትደራደሩ ሻጩ የቱርክ ሻይ እየጋበዛችሁ በፈገግታ ያወራችኋል። ንግድ እዚህ ቦታ ላይ ግብይት ብቻ ሳይሆን ማኅበራዊ ትስስር መፍጠሪያ መንገድ ነው። ይህ ገበያ ለዘመናት የሐር መንገድ ተጓዦች የሚያርፉበትና ሸቀጣቸውን የሚለዋወጡበት ማዕከል ነበር። ዛሬም ቢሆን በቀን እስከ 400,000 ጎብኚዎችን ያስተናግዳል። በባዛሩ ውስጥ ያለው የቀለማት ድምቀት፣ የቅመማ ቅመም ሽታና የሰዎች ግርግር ቱርክ ምን ያህል በንግድ ያው የሆነች ሀገር መሆኗን ያሳያል።
ከኢስታንቡል ወጣ ብለን ወደ መካከለኛው ቱርክ ስንጓዝ ልክ እንደ ሌላ ፕላኔት የሚመስል ስፍራ እናገኛለን። እርሱም ካፓዶኪያ ነው። ይህ ቦታ በእሳተ ገሞራ አመድና በንፋስ አፈር መሸርሸር ምክንያት የተፈጠሩ የተረት ጭስ ማውጫዎች በሚባሉ ድንቅ ድንጋዮች የተሞላ ነው። ተፈጥሮ ራሷን የቻለች መሐንዲስ ሆና የቀረጸችው ድንቅ ሥራ ነው። የካፓዶኪያ ትልቁ ምስጢር ከመሬት በታች ያሉ ከተሞችና በድንጋይ ውስጥ የተፈለፈሉ አብያተ ክርስቲያናት ናቸው። በጥንት ዘመን ክርስቲያኖች ከስደት ለመሸሸግ ከመሬት በታች እስከ 8 ፎቅ የሚደርሱ ከተሞችን ገንብተው ይኖሩ ነበር። እነዚህ ከተሞች የአየር መናፈሻ፣ የምግብ ማከማቻና የውሃ ጉድጓዶች ያሏቸው አስገራሚ ሥራዎች ናቸው። ዛሬም ድረስ በእነዚህ ድንጋዮች ውስጥ የተሰሩ ሆቴሎች ለቱሪስቶች ልዩ ማረፊያ ሆነዋል። ካፓዶኪያ ሲባል መቼም ቢሆን ወደ አየር የሚገሰግሱት ባለቀለም ፊኛዎች አይዘነጉም። በንጋት ፀሐይ በመቶዎች የሚቆጠሩ ፊኛዎች በአንድ ላይ ወደ ሰማይ ሲወጡ ማየት በምድር ላይ ካሉ እጅግ ማራኪ እይታዎች አንዱ ነው። ይህ ስፍራ ቱርክ በተፈጥሮ ሀብት ምን ያህል የታደለች ሀገር መሆኗን ለዓለም የመሰከረበት ቦታ ነው። ቱርክን ለማወቅ የኦቶማን ግዛት ታሪክን ማወቅ ያስፈልጋል። የኦቶማን ሱልጣኖች ለ600 ዓመታት ያህል 3 አህጉራትን የገዙበት ዋና ማዕከል ቶፒካፒ ቤተ መንግሥት ነበር። ይህ ቤተ መንግሥት ዝም ብሎ መኖሪያ ሳይሆን የዓለም ፖለቲካ የሚወሰንበት፣ ታላላቅ ውሳኔዎች የሚመነጩበት የኃይል ማዕከል ነበር። በውስጡ ያሉት አልማዞች፣ የወርቅ ዘውዶችና የታሪክ ቅርሶች የግዛቱን ታላቅነት ይናገራሉ። በዚህ ቤተ መንግሥት ውስጥ የሚገኘው የሐራም ክፍልና የቅዱሳን ቅርሶች የሚቀመጡበት ክፍል ለጎብኚዎች ልዩ ትኩረት ይሰጣል። ቱርካውያን ታሪካቸውን በመጠበቅ ረገድ በጣም ጥንቁቆች ናቸው። የጥንት ነገሥታቶቻቸውን ልብስ፣ የጦር መሳሪያና የቤት ቁሳቁስ ሳይቀር በሚገባ ጠብቀው ለትውልድ አቆይተዋል። ይህ ታሪካዊ ኩራት የዛሬዋ ቱርክ ጠንካራ ብሔራዊ ስሜት እንዲኖራት አድርጓል። የኦቶማን ግዛት ስልጣኔ በሕንፃ ግንባታ ብቻ ሳይሆን በፍትሕና በባህልም ጭምር የታወቀ ነበር። ቱርክ ዛሬም ድረስ በአካባቢው ሀገራት ላይ የምታሳየው ተጽዕኖ የዚህ የጥንት ታላቅነት መንፈስ ውጤት ነው። ቤተ መንግሥቱን ስታዩ በአንድ ወቅት ዓለምን የሚያንቀሳቅሱ ሱልጣኖች በእነዚህ ግቢዎች ውስጥ እንዴት ይኖሩ እንደነበር በምናባችሁ ትስላላችሁ። ቱርክን መጎብኘት ማለት ለምላሳችሁ ትልቅ ግብዣ ማድረግ ነው። የቱርክ ምግብ በዓለም ላይ ካሉ 3 ምርጥ የምግብ አይነቶች አንዱ ተደርጎ ይወሰዳል። ከታወቀው የቱርክ ካባብ እስከ ጣፋጩ ባቅላባ ድረስ ያሉት ምግቦች የተሰሩት ከጥልቅ የባህል ዕውቀት ነው። እያንዳንዱ ምግብ የራሱ የሆነ አዘገጃጀትና ታሪክ አለው። የቱርክ ሻይና የቱርክ ቡና የዕለት ተዕለት የሕይወት አካላት ናቸው። አንድ ሲኒ የቱርክ ቡና ለ40 ዓመታት የሚቆይ ትዝታ አለው ይላሉ ቱርካውያን። ይህ የሚያሳየው ለመስተንግዶ የሚሰጡትን ትልቅ ቦታ ነው። የቱርክ ቁርስ ራሱን የቻለ ድግስ ነው። አይብ፣ የወይራ ፍሬ፣ ማር፣ እንቁላልና ትኩስ ዳቦ የተሞላበት ገበታ ቤተሰብና ጓደኛን አንድ ላይ ያሰባስባል። ይህ የምግብ ባህል ቱርካውያን ለሕይወት ጥራትና ለማኅበራዊ ትስስር የሚሰጡትን ትኩረት ያሳያል። በቱርክ መብላት ማለት ሆድን መሙላት ብቻ ሳይሆን ባህልን መቅመስ ማለት ነው። እንግዳ በቱርክ ባህል ውስጥ እንደ በረከት ነው የሚቆጠረው። መንገድ ላይ ብትጠፉ ወይም እርዳታ ብትፈልጉ ቱርካውያን በቅንነት ሊረዷችሁ ሲጥሩ ታያላችሁ። ቱርክ የጥንት ታሪኳን ከዘመናዊ እድገት ጋር አቀናጅታ የያዘች ድንቅ ሀገር ናት። ከውድቀት ተነስታ ዛሬ በኢንዱስትሪ በቱሪዝምና በዲፕሎማሲ ዓለም ላይ ትልቅ ቦታ ይዛለች። የቱርክ የስኬት ምስጢር ታሪኳን አለመርሳቷና ለዘመናዊነት ያላት ክፍት አእምሮ ነው። በሁለት አህጉር መካከል መገኘቷን እንደ ፈተና ሳይሆን እንደ ትልቅ ዕድል ትጠቀምበታለች። ቱርክን ስንጎበኝ የምንረዳው ትልቁ ነገር አንድ ሀገር ባህሏን ሳትለቅ ዘመናዊ መሆን እንደምትችል ነው። ከኢስታንቡል ጫጫታ እስከ ካፓዶኪያ ጸጥታ፣ ከባዛሮች ንግድ እስከ ቤተ መንግሥቶቿ ታሪክ ድረስ ቱርክ አስተማሪ ሀገር ናት። ተጓዦች ወደዚህ የሚመጡት ለፎቶ ብቻ ሳይሆን ይህን ታላቅ መንፈስ ለመካፈል ጭምር ነው። የዛሬው የቱርክ ጉዟችን እዚህ ላይ ያበቃል። እናንተስ ቱርክን የመጎብኘት እቅድ አላችሁ? ከታሪኮቿ ሁሉ የትኛው ይበልጥ ይማርካችኋል? አስተያየታችሁን በኮሜንት አጋሩን። ቪዲዮውን ከወደዳችሁት ቻናላችንን ላይክና ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ቪዲዮ ሌላ አስደናቂ ሀገር ይዘንላችሁ እንቀርባለን። እስከዚያው በሰላም ቆዩ።